በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ ፋይናል ኤግዛም ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ሰብስክራይብ በማድረግ በቀጣይ በምንለቃቸው ሚድና ፋይናል ኤግዛም እንድታገኙ ለማሳሰብ እንወዳለን። እንዲሁም ቀጣይ ኮርሶችን እንድንሰራላችሁ ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስ እንድታደርጉልን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ there is not any possibility that indigenous knowledge is used independently። ጥያቄው ምንድነው እያለን ያለው ኢንዲጂነስ ኖሌጅ ወይም ደግሞ ሀገር በቀል እውቀትን በተናጥል ወይም ራሱን ችሎ መጠቀም የሚቻልበት ምንም አይነት any possibility there is no any possibility ላይ ምንም አይነት እድል የለም እያለን ነው። ይህ ፎልስ ነው። እውነት ነው፣ ያስቸግራል። አሁን ላይ ሆናችሁ ኢንዲጂነስ ኖሌጅ ብቻ ተጠቀማለሁ ማለት በደንብ ያስቸግራል። ነገር ግን ምንም አይነት እድል የለም ማለት ደግሞ ይሄ ትክክል ያልሆነ ሐሳብ ነው። ምክንያቱም የድሮ አባቶቻችን ተጠቅመውበት አልፈዋል። እነሱ ከተጠቀሙበት እኛ ማን ተጠቀምበት ምንም አይነት እድል የለም የሚያስብል ነገር አይኖርም ማለት ነው። ምክንያቱም እነሱ ተጠቅመውበት እኛም ሊያስቸግረን ይችላል እንጂ ምንም አይነት እድል የለም ወይም ደግሞ አይቻልም የሚባል ነገር አይኖርም ማለት ነው። ስለዚህ ኢንዲፔንደንትሊ አንድ ኢንዲጂነስ ኖሌጅ መጠቀም በአሁኑ ሰዓት ሊከብድ ይችላል። ነገር ግን ምንም አይነት እድል የለም የሚለው ነገር ሐሰት ስለሚያደርግብን አንደኛ ጥያቄ ፎልስ ትክክለኛ መልስ ይሆናል ማለት ነው። ምንድነው እያልን ያገለ ሀገር በቀል እውቀት መደበኛ በትምህርትና በምርምር ተቋማት ከሚመነጩ ሳይንሳዊ እውቀት ጋር ተመሳሳይ ነው እያልን ያለው ይህ ስህተት የሆነ ነገር። ምክንያቱም ሀገር በቀል እውቀት ከድሮ የመጣ ወይም ደግሞ ኢንስቲትዩሽኖች ከመፈጠራቸው በፊት የነበረ በህይወት ተሞክሮ ውስጥ የሚያገኙት እውቀት ነው። ከትውፊቶች ከባህሎች የሚገኝ እውቀት ነው። ነገር ግን ሳይንሳዊ ምርምር በሳይንሳዊ በኤክስፐሪመንት የሚገኝ ተለፍቶበት በመደበኛ ትምህርት የሚገኝ ነገር ስለሆነ ሁለቱ ነገሮች የማይገናኙ ነገሮች ስለሆኑ ሁለተኛ ጥያቄው ፎልስ ይሆንብናል ማለት ነው። ስለዚህ ፎልስ ነው ሁለተኛ ጥያቄ። ሶስተኛ ጥያቄ ዲፎሬስቴሽን ኮዝ ሎስ ኦፍ ኢንዲጂነስ ኖሌጅ ሪሌትድ ቱ ትራዲሽናል ሜዲሲን ኤንድ ሂሊንግ ፕራክቲስ። ምንድነው ጥያቄው እያለን ያለ የደን መጨፍጨፍ ከባህላዊ ሕክምና እና የመፈወስ ልምዶች ጋር የተያያዙ ሀገር በቀል እውቀቶች እንዲጠፉ ያደርጋል እያለ ነው። ይሄ እውነት ነው። ምክንያቱም ባህላዊ እውቀቶች አብዛኛውን ጊዜ የተያያዙት ከእጽዋቶች ጋር ከኢንዲጂነስ ፕላንት ከምንላቸው እጽዋቶች ጋር ነው። ስለዚህ እነዚህ ዲፎሬስቴሽን በደን ጭፍጨፋ ጊዜ እነዚህ ባህላዊ እጽዋቶች ይጠፋሉ። ስለዚህ እውቀቱ ከዛው ጋር አብሮ ይጠፋል ማለት ነው። ስለዚህ ሶስተኛ ጥያቄ ትሩ ይሆናል ማለት ነው። አራተኛ ጥያቄ ሜልቲንግ ፖት ኢዝ ዳይቨርሲቲ ማኔጅመንት ቲዮሪ ዛት ሪኳየርስ ሪቴንሽን ኦፍ ማይግራንት ኦሪጂናል ካልቸርስ አይደንቲቲ ዴስቲኔሽን። ጥያቄው ምንድነው እያለን ያለው ሜልቲንግ ፖት የምንለው ስደተኞች በደረሱበት ሀገር የመጀመሪያ ባህላቸውን ማንነታቸውን ጠብቀው እንዲቆዩ የሚጠይቅ የብዝሃነት ማስተዳደሪያ ቲዮሪ ነው እያለን ያለው። ይሄ ትክክል ያልሆነ ሐሳብ ነው። ሜልቲንግ ቲዮሪ ስለምንድነው የሚያወራው? ከተለያዩ ዳይቨርሲቲ የመጡ ባህሎች ተዋህደው የጋራ የሆነ አዲስ የጋራ ባህል ስለመፍጠር ነው እንጂ ቲዮሪ የሚያስበው ስለ ባህል የራስ ባህል መከበር ስላልሆነ ይሄ ፎልስ ይሆንብናል ማለት ነው። አራተኛ ጥያቄ። ስለዚህ አራተኛ ጥያቄ በዚህ ምክንያት ሜልቲንግ ፖት የሚያወራው ተጨፍልቆ አዲስ የጋራ ባህል ስለመፍጠር ነው እንጂ የባህል ማስጠበቅ ስላልሆነ አራተኛ ጥያቄ ፎልስ ይሆናል ማለት ነው። አምስተኛ ጥያቄ ኢንዲጂነስ ኖሌጅ ኢዝ ኢሴንሻሊ ቲዮሪቲካል ራዘር ዛን ኢምፔሪካል። ምንድነው ጥያቄው እያለን ያለ ሀገር በቀል እውቀት ከተግባራዊ ወይም ደግሞ ኢምፔሪካል ከመሆን ይልቅ በአብዛኛው ጊዜ ቲዮሪቲካል ነው እያለን ያለው። ይሄ ሐሰት ነው። ምክንያቱም ብዙ ጊዜ ሀገር በቀል እውቀቶች የሚመጡት በትራይል ኤንድ ኤረር ነው። ብዙ ሰዎች መስዋዕትነት እየከፈሉ ነው ሀገር በቀል እውቀት ማለትም መድኃኒቱ እየተሞከረ በተግባር ማለት ነው እንጂ እንደ ኬሚስትሪ ምናምን በቲዮሪ ይሄ ቢሆን ይሄ ይሆናል ምናምን በላቦራቶሪ ምናምን ተገብቶ አይደለም የሚሰራው። ይልቁኑ ብዙ ሰዎች መድኃኒቱ እየተሞከረ ፌል እየሆነ የሚሰራው እንትን እያለ ምናምን እየታየ ምናምን ነው እንጂ። ስለዚህ ይሄ ምን ያሳያል? ኢምፔሪካልነቱ ተግባራዊነቱ ነው እንጂ ቲዮሪቲካልነቱ አይደለም ማለት። ስለዚህ ሀገር በቀል እውቀት ከተግባራዊነቱ ኢምፔሪካልነቱ ይበልጥ ያመዝናል ማለት ነው። ስለዚህ አምስተኛ ጥያቄ ፎልስ ይሆናል ማለት ነው። ስድስተኛ ጥያቄ ናታል ፋክተር ኢዝ ዋን ኦፍ ዘ ኤለመንት ዩዝድ ባይ ኢንዲቪዱዋል ቱ ኮንስትራክት ኢትኒክ አይዴንቲቲ። ምንድነው እያለን ያለ ናታል ፋክተር የሚለው ወይም
ግለሰቦች ብሔረሰብ ማንነታቸውን ለመገንባት ከሚጠቀሙባቸው አካላት አንዱ ነው እያልን ያለው። ናታል ፋክተር ማለት የውልደት ሁኔታ ወይም ደግሞ የተወለዳችሁበት አካባቢ ሁኔታ ማለት ነው። ቤተሰባችሁ፣ ማህበረሰባችሁ ምናምን ማለት ነው። ይሄ ለምን ይጠቅማናል? ብሔረሰብ ማንነታቸውን ለመገንባት ከሚጠቀሙባቸው አካላት አንዱ ነው እያልን ያለው። ይሄ ትክክለኛ የሆነ ሀሳብ ነው። አንድ ሰው የተወለደበት ቦታ ቤተሰብ ወይም ማህበረሰብ ወይም ደግሞ ናታል ፋክተር የምንለው የብሔረሰብ ማንነቱን ለመወሰንና ለመገንባት መሰረታዊ ከሆኑ ነገሮች አንዱ ስለሆነ 6ኛ ጥያቄ ትክክለኛ መልስ ይሆናል ማለት ነው። ጥያቄ ሎኬቲንግ ዋን ሰልፍ ኢን ኤ ሶሻል ግሩፕ ሪሌሽን ቱ አዘርስ ሃዝ ቦዝ ሶሻል ኤንድ ሳይኮሎጂካል ኢለመንት እንደው ጥያቄው እያለን ያለ አንድ ሰው ከሌሎች ጋር ባለው ግንኙነት ራሱን በአንድ ማህበራዊ ቡድን ውስጥ ማስቀመጡ ማህበራዊ ሆነ ስነ ልቦና አሉት እያለን ነው። ጥሩ ነው። ምክንያቱም ራስን ከአንድ ቡድን ጋር ግንኙነት በምታደርጉበት ወይም ደግሞ የዛባን በመሆናችሁ ስታስቡ ከብዙ ሰዎች ጋር ማህበራዊ የሆነ ውደት ትፈጥራላችሁ። ስለዚህ ይሄ ምን ያሳያል? ማህበራዊ ሁኔታ ይፈጥራል ማለት ነው። ሁለተኛ ደግሞ ከዛ ማህበረሰብ ስትሆኑ የባለቤትነት ስሜት ስለሚሰማችሁ ያ ደግሞ ምን ይፈጥርባችኋል? የድህንነት ስሜት መሰማት ይሰማችኋል። ይህ ደግሞ ይሄ የድህንነት ስሜት ወይም ደግሞ የባለቤትነት ስሜት ምን ያደርገዋል? ስነ ልቦናዊ ስሜት ስለሚያካትት የዚህ መግለጫው የተካተተው ለ7ኛ ጥያቄ ትክክለኛ ሀሳብ ስለሆነ ሎኬት ዋን ሰልፍ ሶሻል ግሩፕ ኢን ሪሌሽን ቱ አዘርስ ሃዝ ቦዝ ሶሻል ኤንድ ሳይኮሎጂካል ኢለመንትስ የሚለው ትክክለኛ ሶሻልም አሉ ሳይኮሎጂካም ስላሉ ትክክለኛ መልስ ይሆናል ማለት ነው። 8ኛ ጥያቄ ፋሚሊ ፕሮክሬሽን ኢዝ ኤ ፋሚሊ ዊች ፐርሰን ኢዝ ቦርን ኤንድ ሶሻላይዝድ የሚለው ጥያቄው እያለን ያለ ፋሚሊ ፕሮክሬሽን ማለት አንድ ሰው የተወለደበትና ያደገበት ቤተሰብ ነው እያለን ነው። ይሄ ሀሰት የሆነ ሀሳብ ነው። ፋሚሊ ፕሮክሬሽን ማለት ሰውየው እሱ የፈጠረው ማለት ሚስት አግብቶ ልጆች ወልዶ የሚፈጥረው ቤተሰብ ነው። ፕሮክሬሽን የሚላሉ አይደለ? እሱ ምንድነው? ፋሚሊ ፕሮክሬሽን የፈጠረው እሱ ያደገበት ሳይሆን የፈጠረው ነው። አግብቶ ወልዶ የሚፈጥረው። ፋሚሊ ኦሪየንቴሽን ማለት ደግሞ የተገኘበት ኦሪየንትድ የሆነበት የተገኘበት ነው እና ስለዚህ ያደገበት ቤተሰብ ፋሚሊ ኦሪየንቴሽን ነው እንጂ ፋሚሊ ፕሮክሬሽን ስላልሆነ 8ኛ ጥያቄ ፎልስ ያደርግብናል ማለት ነው። 9ኛ ጥያቄ ካልቸራል ጄኔራሊቲስ አር ካልቸራል ትሬትስ ዛት ኤግዚስት ኢን ኦል ሶሳይቲስ ኦፍ ዘ ወርልድ። ጥያቄው ምንድነው እያለን ያለ ካልቸራል ጄኔራሊቲስ የምንላቸው በሁሉም የዓለም ማህበረሰብ ውስጥ የሚገኙ ባህሪያት ናቸው። ይሄ ፎልስ የሆነ ሀሳብ ነው። ምክንያቱም ካልቸራል ጄኔራሊቲስ በአብዛኛው በብዛት ይገኛሉ ነው እንጂ በሁሉም የሚገኙት ካልቸራል ዩኒቨርሳሊቲ የምንላቸው ነው። ለምሳሌ ቋንቋ፣ ጋብቻ፣ ሜሬጅ የምንለው ነገር ካልቸራል ዩኒቨርሳሊ ነው፣ በሁሉም ዓለማት ዘንድ ይገኛል። ነገር ግን ካልቸራል ጄኔራሊቲ ግን በአብዛኛው በሚባል በብዙ ማህበረሰቦች ዘንድ ይገኛል፣ በሁሉም ግን አይገኙም። ስለዚህ ካልቸራል ጄኔራሊቲስ በሁሉም ዓለማት ውስጥ ይገኛሉ የሚለው ነገር ፎልስ ይሆናል ማለት ነው። 9ኛ ጥያቄ 10ኛ ጥያቄ patriarchal residence is the most dominant of post marital residence pattern ነው ጥያቄው እያለን ያለ patriarchal residence ከጋብቻ በኋላ የሚኖሩ ነዋሪነት አይነቶች ውስጥ በጣም ዋናውና ጎልቶ የሚታየው ነው እያለን ያለው። patriarchal residence ማለት ከጋብቻ በኋላ ከባል ወገን ጋር መኖር ማለት ነው። ይሄ እውነት የሆነ ሀሳብ ነው። በእኛ ማህበረሰብ በአብዛኛው ማህበረሰብ ስታዩት ባልና ሚስት ከተጋቡ በኋላ በአብዛኛውን ጊዜ ሴቲቱ ወደ ባሏ ዘንድ ትመጣለች ነው እንጂ ወንድ ባልየው ወደ ሴቷ ዘንድ ብዙ ጊዜ አይስተዋልም ይሄ ነገር። ስለዚህ እውነት ነው patriarchal residence ከጋብቻ በኋላ ከባል ወገን ጋር መኖር በአብዛኛው ማህበረሰብ ዘንድ የሚስተዋልና ጎልቶ የሚታይ ነገር ስለሆነ 10ኛ ጥያቄ ትሩ እንለዋለን ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስና በቀጣይ ፓርቶችን እንድንሰራላችሁ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።